ሰላም ሰላም ወደ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። እንግዲህ ለየት ባለ ነገር መጥቻለሁ ማለት ነው ጋይስ። ኮሜንታተሮች እባካችሁ ተረጋጉ። እውነት ለመናገር ተረጋጉ ጋይስ። ምንድን ነው እናንተ እንደዚህ የሚያደርጋችሁ? የምሬን ነው የምላችሁ። እንዴ ይሄን ያክል የሀይሚ ጥላቻ ምንድን ነው እንዴ? ፈጣሪ አምላኬ ሆይ እንዴ እሷ የሰው ነፍስ እኮ አላጠፋችም እኮ ጋይስ። እናንተ ተረጋጉ። ምንድን ነው እንደዚህ የሚያደርጋችሁ? እንኳን ሄደች፣ እንኳን እንደዚህ ሆነች፣ እንኳን እንደዚህ ተፈጠረች። እንዴ ምን አደረገች ይሄን ያክል? ፈጣሪ ሆይ እና ማሂ ላይቭ ላይ ገብታ ነበረ እና በጣም ብዙዎቻቸው እየጠየቋት ነበረ። ልትናገር አልቻለችም። ከሀይሚ ጋር እያወራሽ ነው ወይ? ተገናኘሽ ወይ? ምን አልሽ ወይ እያሉ በጣም ብዙዎቻቸው እያወዛገቧት ነበረ። ማሂ ልትናገር አልቻለችም። ባላየ ኮሜንታተር በጣም እያለፈች ነው ያለችው እና በጭራሽ ልትናገር አልቻለችም። እሷ ጌም እየተጫወተች ነው። ልብስ ቤት ነው ያለችው። ያው ጓደኛዋ ጋር ስለሄደች እዛ ሱቅ ተቀምጣለች ማለት ነው። ጌሟን እሷ ቅጥቅጥ እያደረገች ነው። ስለዚህ ኮሜንታተሮች ቢያራግቧት እንኳን ልትራገብ ልትቀርና ሰውን እያራገበች ነው ያለች ማለት ነው። የብሬን ነው የምላችሁ እና እኔም ራሱ ጠየቅኳት። ጊፍት ሰጥቻት ምን ብያት ትናገራለች ብዬ ነበረ። እንኳን ልትናገር ይቅርና ባላየ ነው ኮሜንት እያለፈች ያለችው እና ልትናገር አልቻለችም ማለት ነው። የምሬን ነው የምላችሁ። እግዚአብሔርን አትናገርም። ጸጥ ነው ያለችው። በቃ እልም ዝግት ነው ያለችው እና በጣም ነው የገረመኝ እኔ ራሱ። ለነገሩ ምን ብላ ትናገራለች? ስለዚህ ሀይሚ ትናንትና እሷም እውነታውን ስለተናገረች ምክንያቱም ያለውበትን ቦታ አልነግራችሁም ብላለች ለተወሰነ ጊዜ። ስለዚህ እስቲ ፈጣሪ ያውቃል። ለቡራም ደግሞ ብርታቱን ውስጤው ሀይሚዬም እንደዛው